በደቡብ አፍሪካ ለሚገኙ ኢትዮጵያውያንና የሌሎች ሀገራት ስደተኞች የጭንቋ ቀን የተባለችው ሰኔ 30 2026 አለፈች። ነገር ግን ስጋቱ አሁንም ተባብሶ ቀጥሏል። በሙስና የተተበተበው የደቡብ አፍሪካውያንን የኢኮኖሚ ነጻነትና መብት ማስጠበቅ ያቃተው አሳፋሪ ተብሎ የሚወቀሰው የፕሬዝዳንት ራማፎዛ መንግስት ስደተኞች ይውጡ ያሉትን የማርች ቱ ማርች መሪዎችን በቤተ መንግስቱ ጠርቶ ድጋፉን ገልጿል። ነውጠኞቹ፣ ሰው በላዎቹ፣ አረመኔዎቹና ዘራፊዎቹ የደቡብ አፍሪካ ዘረኞች ሁሉም ስደተኛ ደቡብ አፍሪካ ለቆ እንዲወጣ ያስቀመጡት ቀነ ገደብ ማክሰኞ ዕለት ቢጠናቀቅም እስከ ኖቬምበር 4 ድረስ በየሳምንቱ ሐሙስ የአመጽ ሰልፉ እንደሚቀጥል እየተናገሩ ይገኛሉ። በዚህ ሁሉ መሃል በደቡብ አፍሪካ የሚገኙ ኢትዮጵያውያን የድረሱልን ጥሪያቸውን እያሰሙ ይገኛሉ። Aisha Ahmed is from Ethiopia, but her South African landlord has told her to pack up her shop and leave. ሰላም ጤና ይስጥልን ውድ የመሻለኪያ ቤተሰቦች፣ በዛሬው ዝግጅታችን በአሁኑ ወቅት በደቡብ አፍሪካ በከፍተኛ ደረጃ የፈነዳውንና የደቡብ አፍሪካ መንግስትም እየደገፈ የሚገኘውን ወንድም አፍሪካውያን ላይ የተነሳውን መጤ የጠል እንቅስቃሴ እንዲሁም ግድያን በተመለከተ ስላሉ ወቅታዊ ጉዳዮች ይዘንላችሁ መጥተናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ደቡብ አፍሪካ ነጻነቷን ካገኘችበት የአውሮፓውያኑ 1994 ጀምሮ የራማፎዛን አይነት ደካማና ለደቡብ አፍሪካ ነጻነት አፍሪካውያን የዋሉትን ውለታ የካደ ከሃዲ መሪ አልታየም ይባላል። በደቡብ አፍሪካ የሚገኙ ኢትዮጵያውያንና ሌሎች አፍሪካውያን የደቡብ አፍሪካ መንግስት ይጠብቀናል ብለው በሚያስቡበትና የሰኔ 30 2026ቱን ሰልፍ ያስቆምልናል ብለው በሚጠብቁበት ሰዓት ራማፎዛ ነውጠኞቹንና ሰው በላዎቹን ፋኬሉም ታካቲና ንጊዜዌን በቤተ መንግስት ጠርተው ፈገግ እያሉ አስተናግደው ሸኝተዋል። ይህ የመሪው ግብዣ ትርጉሙ ግልጽና ቀጥተኛ ነው። ግደሉ፣ አፈናቅሉና ዝረፉ የሚል ሙሉ መንግስታዊ ፈቃድ። ፕሬዝዳንቱ በጽህፈት ቤታቸው ጋብዘው ያነጋገሯቸው ሁለት ስደተኛ ጠል ሰዎች በቅርብ ጊዜያት በደቡብ አፍሪካ በብዙ ጥቁር አፍሪካውያን ስደተኞች ላይ ለደረሱና እየደረሱ ላሉ የህይወት፣ የአካል፣ የንብረትና የስነ ልቦና ጉዳት ዋነኛ ተጠያቂ የሆኑ ሰዎች ናቸው። እነኚህ ፕሬዝዳንቱን ያናገሩ ሰዎች በአንድ ሀገር ውስጥ ያለን የስደተኛ ጉዳይ ሊወስን የሚችል መንግስት ባለበት ሀገር ውስጥ በሚመሩት መንጋ ተማምነው ስደተኞችና በተለያየ የሥራ ዘርፍ የደቡብ አፍሪካን ኢኮኖሚ እያገዙ ያሉ ጥቁር አፍሪካውያንን ያለምንም ቅድመ ሁኔታ እስከ ሰኔ 30 2026 ድረስ ለቀው እንዲወጡ ያዘዙ ከመንግስት በላይ መንግስት የሆኑ ህገ ወጦች ናቸው። ይህ መጠነ ሰፊ የማርች ቱ ማርች እንቅስቃሴና የጸረ ፍልሰተኞች ዘመቻ ዝም ብሎ በህዝብ ተነሳሽነት ብቻ የሚመራ ሳይሆን የራሱ የሆኑ የተደራጁ መሪዎች፣ የገንዘብ ምንጮችና የፖለቲካ አጀንዳዎች አሉት። ከነዚህ መሪዎች መካከል ግንባር ቀደም ሆኖ የሚጠቀሰው ኒኮሲኮና ንዳምባ የተባለው ግለሰብ አንዱ ነው። ንኮሲኮና ንዳባ ስደተኞችን በማሳደድና ሀገሪቱን ለቀው እንዲወጡ በማስገደድ ረገድ ስሙ በስፋት የሚነሳ ግለሰብ ነው። በቅርቡ ይህ ግለሰብ አንድ አፍሪካዊ ስደተኛን በአደባባይ በጭካኔ ሲደበድብና ሲያዋርድ የሚያሳይ አጭር የቪዲዮ ምስል በማህበራዊ ሚዲያ ላይ ተሰራጭቶ ነበር። ይህ ምስል በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ውግዘት ያስከተለ ቢሆንም ግለሰቡ ግን ድርጊቱን በሙሉ ሸምጥጦ በመካድ ይህ ቪዲዮ እኔን ለማጥፋት በአርቲፊሻል ኢንተለጀንስ ኤአይ ቴክኖሎጂ የተፈበረከ የሐሰት ምስል ወይንም ዲፕ ፌክ ነው በማለት ራሱን ከተጠያቂነት ለማዳን ሞክሯል። ይህ ክስተት ቴክኖሎጂ ለጥላቻ ዘመቻዎችና ለፖለቲካ መሸሸጊያነት እንዴት እየዋለ መሆኑን የሚያሳይ ማሳያ ሆኗል። በየትኛውም ሀገር በተለይም በአውሮፓና በአሜሪካ የስደተኞች ጉዳይ በሀገር ደረጃ ከፍተኛ የፖለቲካ ጉዳይ ተደርጎ የሚታይ ነው። የምርጫ ውጤት መቀየር አቅምም ያለው ትልቅ የፖለቲካ ርዕስ እንደሆነ ይታወቃል። በአስቸጋሪ ሁኔታዎች ውስጥ እንኳን የሚወሰኑ ውሳኔዎች ቢያንስ የስደተኞቹን ሰብአዊ መብት ያከበሩ ውሳኔዎች ናቸው። አሁን በደቡብ አፍሪካ የሚስተዋለው ግን ከዚህ እጅግ የራቀ የጭካኔ ተግባር ነው። ራማፎዛ ሰልፉ ከመጀመሩ አንድ ቀን አስቀድሞ ከሰልፈኞቹ መሪዎች ጋር መገናኘታቸው ብዙዎችን አስገርሟል። ፕሬዝዳንቱ ሰልፈኞች ከማስፈራራት ከዛቻና ከውከት እንዲቆጠቡ
ሰልፉም ሰላማዊ በሆነ መንገድ ብቻ እንዲከናወን በቴሌቪዥን ቀርበው ቢያሳስቡም ከተቃውሞ መሪዎች ጋር በደጅ መነጋገራቸው ግን በመንግስታቸው ላይ ትልቅ ጥያቄን አስነስቷል። የፖለቲካ ተንታኞች እንደሚሉት የራማፎዛ አስተዳደር አጠቃላይ ሀገሪቱን መምራት ያቃተው የወንጀል መጠንን መቀነስና የኢኮኖሚ ውድቀትን መግታት የተሳነው ደካማ መንግስት ነው። ደቡብ አፍሪካም ነፃነቷን ካገኘችበት 1994 ጀምሮ የራማፎዛን ያክል ደካማ መሪ አልታየም። መንግስት የገዛ ድክመቱን ለመሸፈንና የህዝቡን ቁጣ አቅጣጫ ለማስቀየር የጸረ ስደተኞቹን ንቅናቄ በስውርና በይፋ ይደግፋል የሚል ጠንካራ ስሞታ ይቀርብበታል። ፕሬዝዳንቱም በንግግራቸው ስደተኞች ለሀገሪቱ ማህበራዊና ኢኮኖሚያዊ ቀውስ ተጠያቂ ናቸው የሚለውን ክስ አንቀበልም ቢሉም በተግባር ግን ህዝባዊ ቁጣውን በኃይል ከመክታት ይልቅ ከተቃዋሚ መሪዎች ጋር መደራደርን መምረጣቸው የህግ የበላይነትን በሀገሪቱ መላላቱን ያሳያል። ዘመቻ አድራጊዎቹ ህገወጥ ስደተኞች በሙሉ እስከ ባለፈው ማክሰኞ ሰኔ 23 2018 ድረስ ሀገሪቱን ለቀው እንዲወጡ ካልሆነ ግን እርምጃ እንደሚወስዱ ይፋዊ ያልሆነ የጊዜ ገደብ ማስቀመጣቸው በሀገሪቱ የሚኖሩ የውጭ ዜጎችን ከፍተኛ ድንጋጤ ውስጥ የከተተም ነበር። በእርግጥ ይህ ስጋት አሁንም የደቡብ አፍሪካ ዳተኛ መንግስትን አቋም ተከትሎ ከስደተኞች ልብ አልጠፋም። በፈረንጆቹ አቆጣጠር እስከ ኖቬምበር 4 ድረስም በየሳምንቱ ሐሙስ ሰልፉ ይቀጥላል መባሉ ጥቃቱ እንደማይቆም አረጋግጧል። የራማፎዛ መንግስት ይህንን የጊዜ ገደብ በይፋ ውድቅ አድርጎታል። የሀገሪቱ የደህንነትና የህግ አስከባሪ አካላት እንደገለጹት የኢሚግሬሽን ህግን ማስከበር፣ ሰነድ የሌላቸውን ሰዎች መለየትና ከሀገር ማባረር የሚችለው ህጋዊው የሀገሪቱ ባለስልጣን ወይም መንግስት ብቻ ነው። ማንኛውም የግል ስብስብ ወይንም ቡድን የራሱን ህግ ሊያወጣ አይችልም በማለት አስታውቋል። ነገር ግን መንግስት ይህንን ቢልም በተግባር ግን ፖሊስ ራሱ የዘመቻ አድራጊዎቹን ግፊት ተከትሎ መጠነ ሰፊ የሆኑ የስደተኞች አድንና የማፈናቀል ሥራዎችን እየሠራ ይገኛል። የደቡብ አፍሪካ የፍትህ ሚኒስቴር ማሞሎኩ ካቦዩ በሰጡት መግለጫ መንግስት ቀደም ሲል 4286 ሰዎችን ወደ ሀገራቸው የመለሰ ሲሆን ሰሞኑን በተደረገ ድንገተኛ ፍተሻ ደግሞ ተጨማሪ 419 የሚሆኑትን ከሀገር አባሯል። የሀገሪቱ ፖሊስ ዋና መስሪያ ቤት እስካሁን ባለው መረጃ በአጠቃላይ 25000 የሚሆኑ ስደተኞችን በቁጥጥር ስር አውሎ ወደ የሀገራቸው መመለሱን በይፋ አውጇል። ይህ ቁጥር የሚያሳየው መንግስት የሰልፈኞቹን ፍላጎት ለማርካት ሲል ብቻ የስደተኞችን መብት በከፍተኛ ደረጃ እየጣሰ መሆኑን ነው። በዚህ አስፈሪ የታሪክ ምዕራፍ ውስጥ ከፍተኛ ሰለባ እየሆኑ ያሉት የውጭ ሀገር ዜጎች በተለይም አፍሪካውያን ስደተኞች ናቸው። በደቡብ አፍሪካ በተለያዩ ከተሞች እንደ ጆሃንስበርግ፣ ፕሪቶሪያና ኬፕ ታውን የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን በከፍተኛ የፍርሃትና የሰቆቃ ድባብ ውስጥ ይገኛሉ። ኢትዮጵያውያን በደቡብ አፍሪካ በንግድ ሥራቸውም በተለይም በከተሞች ዳርቻና በአነስተኛ መንደሮች በሚገኙ የችርቻሮ ሱቆች በስፋት የሚታወቁና ጠንካራ ሠራተኞች ናቸው። የስኬታቸው ግን በሰልፈኞች ዘንድ ለምቀኝነትና ጥላቻ አጋላጭ አድርጓቸዋል። ሰልፉ ከመካሄዱ ጥቂት ቀናት ቀደም ብሎም በርካታ ኢትዮጵያውያን ሰልፈኞቹ ንብረታችንን ይዘርፍብናል በሚል ስጋት ሱቆቻቸውን በሙሉ ዘግተው ንብረቶቻቸውን ወደ ተሻለ ሰላማዊ ቦታ ለማዛወር ሲሞክሩ ተስተውለዋል። ሰልፉ በአጠቃላይ ሰላማዊ መልክ ነበረው ቢባልም በአንዳንድ ቦታዎች ግን የኢትዮጵያውያንና የሌሎች አፍሪካውያን ሱቆች ላይ የኃይል ጥቃትና የተደራጀ ዘረፋ ተፈጽሟል። በአሁኑ ወቅት በጆሃንስበርግና አካባቢው የሚገኙ የጎረቤት ሀገራት ኤምባሲዎችና ቆንጽላዎች በስደተኞች ተጨናንቀዋል። በተለይም ከዚምባብዌና ከማላዊ የመጡ በሺዎች የሚቆጠሩ ስደተኞች በደቡብ አፍሪካ ምድር ላይ በሕይወታቸው ላይ የተጋረጠውን ከፍተኛ የሞትና የድብደባ ስጋትን ለመሸሽ ንብረታቸውንና ጥሪታቸውን ጥለው ወደ ሀገራቸው ለመመለስ ሰነድ በመጠባበቅ ላይ ይገኛሉ። በትራንስፖርት ዘርፍም ቢሆን በደቡብ አፍሪካና በዚምባብዌ ድንበር በቤት ብሪጅ ድንበር ላይ ወደ ሀገራቸው ለመሸሽ የሚጥሩ በሺዎች የሚቆጠሩ ስደተኞችን የጫኑ መኪኖችና አውቶቡሶች ከፍተኛ የትራፊክ ፍሰትና መጨናነቅ ፈጥረዋል። ናይጄሪያውያንም በተመሳሳይ መልኩም በመንግስታቸው ድጋፍና በራሳቸው ፈቃደኝነት ወደ ሀገራቸው ለመመለስ እየተመዘገቡና እየወጡ ይገኛሉ። ይህ ሁኔታ የስደተኞች ስደት ወይም በአንድ አህጉር ውስጥ የሚኖርን ሕዝብ ዳግም የማፈናቀል አሳዛኝ የታሪክ ጠባሳ እየጣለ ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል።
ይህ በደቡብ አፍሪካ ምድር እየታየ ያለው መጤጠልነትና የአፍሪካውያን ወንድሞች መገለል እንደ አምነስቲ ኢንተርናሽናል ባሉ ዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችትና ውግዘት እያስከተለ ይገኛል። ስደተኞች ለደቡብ አፍሪካ ዘላቂ ማህበራዊና ኢኮኖሚያዊ ችግር ማላከኪያ ወይም ስኬፕ ጎትስ እየተደረጉ ነው። ይህ ድርጊት ፍጹም ኢሰብአዊና ተቀባይነት የሌለው ነው ሲል አምነስቲ ኢንተርናሽናል የሰልፉ መሪዎችንና የመንግሥት ሰዎችን በጠንካራ መግለጫ ተችቷል። ድርጅቱ አክሎ እንደገለጸው ስደተኞችን በየመንገዱ እያደኑ መውቀስና ማጥቃት የደቡብ አፍሪካን መንግሥት ከተጠያቂነትና አገርን በአግባቡ የመምራት ኃላፊነትን የሚያሸሽ የሰነፍ ፖለቲከኛ ስልት ነው ሲል ኮንኖታል። የቀስተ ደመናዋ ሀገር ወይም ዘ ሬይንቦው ኔሽን እየተባለች በፍቅርና በክብር ትጠራ የነበረችው የኔልሰን ማንዴላ ሀገር ዛሬ ላይ የስሟ ጠፍቷል። ኢትዮጵያን ጨምሮ በብዙ አፍሪካ ሀገራት እርዳታ፣ በአፍሪካ አንድነት ድርጅት ጩኸት፣ በነጻነት ታጋዮቿ ጥረት የአፓርታይድ ሥርዓትን የጣለችው ደቡብ አፍሪካ ከአፓርታይድ ውድቀት ማግስት ለአፍሪካውያን ሁሉ ኩራትና ተስፋ የሆነች ሀገር ነበረች። ይህም ተስፋ የተሻለ ሕይወትን ፍለጋ አፍሪካውያን እስከ 6 እና 7 ሀገራትን ድንበር ጥሰው ተሰደው እንጀራቸውን የጋገሩባት ለመሆንም አብቅቷት ነበር። ዛሬ ላይ ግን እጅግ አሳሳቢና አስፈሪ ወደሆነ ማኅበራዊና ፖለቲካዊ ቀውስ ውስጥ ገብታለች። አገሪቱ በታሪኳ ካስተናገደቻቸው እጅግ አሰቃቂ መጤጠል ጥቃቶች በተለይም በጎርጎሮሳዊ 2008 እና 2015 ከታዩት ሁከቶች በኋላ በአሁኑ ወቅት የተከሰተው ሕዝባዊ ንቅናቄ በስፋቱም ሆነ በተደራጁ መልኩ እጅግ የጎላና ወደ ለየለት የእርስ በርስ ግጭት ሊያመራ የሚችልበት ዕድል ሰፊ መሆኑን ታዛቢዎች ይናገራሉ። በጆሃንስበርግ፣ በፕሪቶሪያ፣ በደርባንና በተለያዩ ዋና ዋና የደቡብ አፍሪካ ከተሞች ደቡብ አፍሪካን አስቀድሙ፣ ሳውዝ አፍሪካ ፈርስት የሚሉ መፈክሮችን ያነገቡ በሺዎች የሚቆጠሩ ደቡብ አፍሪካውያን የታላላቅ ከተሞችን አደባባዮች አጨናነቁም። ይህ በጎርጎሮሳዊ 2008 ከተከሰተው አስከፊና ደም አፋሳሽ መጤጠል ጥቃት ወዲህ የታየው ትልቁ ሰልፍ እንደሆነ የተነገረለት እንቅስቃሴ በአንድ ጀንበር የተፈጠረ ድንገቴ ጉዳይ አይደለም። ለዓመታት ሲብላላ የኖረ ማኅበራዊ ቂም፣ ቁጣና ብስጭት የወለደው እንጂ። ሰልፈኞቹ ስደተኞችን በተለይም የሀገሪቱን ድንበር በተለያየ መንገድ አቋርጦ የሚገቡትን ሰነድ የሌላቸውን ለሀገሪቱ አጠቃላይ ማኅበራዊና ኢኮኖሚያዊ ቀውስ ብቸኛ ተጠያቂ ያደርጋሉ። ዋና ነጥቦቻቸው ደግሞ በሚከተሉት ዙሪያ ያጠነጥናሉ። የመጀመሪያውና ቀዳሚው ጉዳይ የኢኮኖሚና የሥራ ዕድል መጣበብ ነው። ደቡብ አፍሪካ በአሁኑ ወቅት በታሪኳ ከፍተኛ ከሚባሉ የሥራ አጥነት ምጣኔዎች ወይም አንኤምፕሎይመንት ሬት እያስተናገደች ትገኛለች። በተለይም ወጣቱ ማኅበረሰብ ሥራ አጥ ሆኖ የሚማቅቅበት ዕድል ሰፊ ነው። ሰልፈኞቹ እንደሚከሱት ከጎረቤት ሀገር ከዚምባብዌ፣ ማላዊ፣ ሞዛምቢክ እንዲሁም የብዙ ሀገራትን ድንበር ተሻግረው ከምስራቅ አፍሪካ ከኢትዮጵያና ሶማሊያ የመጡ ስደተኞች በዝቅተኛ ክፍያ ያለምንም የሰራተኛ ማህበር ጥበቃና ረጅም ሰዓታት ለመስራት ፈቃደኛ በመሆናቸው የሀገሬው ተወላጆች የሥራ ዕድል እንዳያገኙ አድርገዋል። በችርቻሮ ንግድ ዘርፍም ወይም ስፓዛ ሾፕስ ስደተኞች በህብረት በመስራት ዕቃዎችን በርካሽ በማቅረብ የሀገሬውን ነጋዴዎች ከገበያ ውጭ እንዲሆን አድርገዋል የሚል ጠንካራ እምነት አላቸው። በሰልፈኞቹ ዘንድ በስፋት የሚነገረው ሌላኛው ክስ ስደተኞች ለሀገሪቱ ከፍተኛ የወንጀል መጠን መጨመር ምክንያት ናቸው የሚለው ነው። በተለይም የተደራጁ የከተማ ወንጀሎች፣ የቤት ስምሪት ዘረፋዎችና እንደ ኮኬይን፣ ሄሮይን ያሉ አደገኛ የእጽ ዝውውር በቀጥታ ከውጭ ሀገር ዜጎች ጋር የተያያዙ ናቸው ብለው ያምናሉ። በሰልፈኞቹ በስፋት ከሚነሱ ጉዳዮች አንዱ ማኅበራዊ አገልግሎቶች ላይ ተፈጠረብን የሚሉት ጫና ነው። የደቡብ አፍሪካ መንግሥት ለሀገሬውና ለዜጋው ብሎ የሠራቸው የጤና ተቋማት፣ የሕዝብ ትምህርት ቤቶችና የቤት ልማት ፕሮግራሞች በሕዝብ ብዛት ምክንያት ከፍተኛ ጫና ደርሶባቸዋል። ሰልፈኞቹ እንደሚሉት ከሆነ የደቡብ አፍሪካ ዜጎች በሆስፒታል አልጋ አጥተው እየሞቱ፣ ስደተኞች ግን አገልግሎቱን በነጻ ያገኛሉ። በትምህርት ቤቶችም ልጆቻችን ቦታ ያጣሉ የሚሉ ቅሬታዎችን በስፋት ያነሳሉ። ይህ ውጥረት በተለይም በተለያዩ የአፍሪካ ሀገራት ውስጥ በቢሊዮን የሚቆጠር ዶላር ኢንቨስት አድርገው በሚንቀሳቀሱ የደቡብ አፍሪካ ግዙፍ ኩባንያዎች ላይ
ከፍተኛ የፖለቲካ ጫናና የማዕቀብ ዛቻ እንዲደርስባቸው እያደረገ ይገኛል። ለምሳሌ ኤምቲኤን የተባለው የቴሌኮሙኒኬሽን ኩባንያ በናይጄሪያና በሌሎች ሀገራት ትልቅ ገቢ ያለው በመሆኑ በደቡብ አፍሪካ ጥቃት በደረሰ ቁጥር በናይጄሪያ የሚገኙ ቅርንጫፎቹ በተቃውሞ ሰልፈኞች ጥቃት እየደረሰባቸው ይገኛል። ንብረትነታቸው የደቡብ አፍሪካ የሆኑት እንደ ሾፕራይትና ፒኬን ፔ የተባሉ ሱፐርማርኬቶች በመላው አፍሪካ የሚገኙ ቅርንጫፎቻቸው ላይ ህዝባዊ ማዕቀብ የመጣልና የንግድ ሥራዎቻቸውን የማስተጓጎል አዝማሚያዎች እየታዩ ይገኛሉ። የደቡብ አፍሪካ ባንኮችና የማዕድን ኩባንያዎች በአህጉሪቱ ያላቸው ተቀባይነት እየቀነሰና ከሌሎች የአፍሪካ መንግስታት ጋር ያላቸው ዲፕሎማሲያዊ ግንኙነት እየሻከረ መጥቷል። በአጠቃላይ ደቡብ አፍሪካ ከአፍሪካ ሀገራት የምታገኘው የንግድ ትርፍና የዲፕሎማሲ የበላይነት በዚህ መጤጠል ጥቃት ምክንያት አደጋ ላይ ወድቋል። ሀገሪቱ ከአህጉራዊው ነፃ የንግድ ቀጠና ልታገኝ የምትችለውን ጥቅምም ሙሉ በሙሉ ሊያሳጣት ይችላል። እንደ አፍሪካ ህብረት፣ አህጉራዊ እንዲሁም ሌሎች ቀጠናዊ ቡድኖችም እስከ መጨረሻው ሊያሳግዳት የሚችል ውጤትም ሊኖረው ይችላል። በአሁኑ ወቅት ደቡብ አፍሪካ በትልቅ የታሪክ መስቀለኛ መንገድ ላይ ትገኛለች። በአንድ በኩል የገዛ ዜጎቿ የኑሮ ውድነት፣ የሥራ አጥነትና የማኅበራዊ አገልግሎት እጥረት የወለደው እውነተኛ ብሶትና ቁጣ አለ። በሌላ በኩል ደግሞ ለዘመናት የአፓርታይድ ሥርዓትን ለመጣል የኔልሰን ማንዴላን ነጻነት ለማረጋገጥና ለሀገሪቱ ነጻነት የገንዘብ የዲፕሎማሲና የውትድርና አጋርነታቸውን በነጻ ትግሉ ዘመን ካሳዩ የአፍሪካ ወንድሞቿ ጋር ያላት ታሪካዊና ሞራላዊ ትስስር በሌላ ጎራ አለ። መዋቅራዊ ችግሮች፣ የፖለቲከኞች ድክመትና ይፋ ያልሆኑ የጊዜ ገደቦች የፈጠሩት መጤጠልነት አገሪቱን ዳግም ወደማትወጣበት የደም አፋሳሽ ሁከት ማዕበል እንዳይከታት ከፍተኛ ስጋትን ፈጥሯል። ችግሩን በዘላቂነት ለመፍታት የደቡብ አፍሪካ መንግስት የሚከተሉትን እርምጃዎች መውሰድ ይኖርበታል ተብሎም ይጠበቃል። የሕግ የበላይነትን ማክበር፣ ማንኛውም ዜጋም ሆነ ስብስብ በራሱ ፈቃድ የውጭ ዜጎችን እንዲያድን እንዲደበድብና የጊዜ ገደብ እንዲሰጥ የሚያደርገውን ሕገወጥ ንቅናቄ በደፈናው ማስቆምና ተጠያቂዎችን ለሕግ ማቅረብ፣ የኢሚግሬሽን ስርዓቱን ማሻሻል፣ በሀገር ውስጥ ጉዳይ ሚኒስቴር ውስጥ ያለውን ሙስና በማጥፋት ሕጋዊ ሰነድ ያላቸውንና የሌላቸውን በግልጽ መለየት፣ ስደተኞች በሕጋዊ መንገድ እንዲኖሩና ግብር እንዲከፍሉ ማድረግ፣ ኢኮኖሚያዊ ማሻሻያዎችን ማድረግ፣ ለሀገሬው ተወላጆች በተለይም ለወጣቶች የሥራ ዕድል መፍጠርና የአፓርታይድ ሥርዓት ጥሎት የሄደውን የሀብት መጓደል በዘላቂነት የሚፈታ የፖሊሲ ለውጥ ማምጣት ይኖርበታል። ይህ ካልሆነ ግን ስደተኞች በሕይወታቸው ላይ የተጋረጠውን ስጋት ለመሸሽ ንብረታቸውንና ጥሪታቸውን እየተዘረፉና እየጣሉ ወደ ሀገራቸው መሰደዳቸው የሚቀጥል ነው። ደቡብ አፍሪካም በአፍሪካ ምድር ላይ ያላትን ዲፕሎማሲያዊና ሞራላዊ ተሰሚነት ለአንዴና ለመጨረሻ ጊዜ እንድታጣው ያደርጋታል። በጥላቻና በሁከት የምትታወቅ የብጥብጥ ማዕከል ሆናም ልትቀር ትችላለች። ውድ የመሿለኪያ ቤተሰቦች በደቡብ አፍሪካ ስላለው ሁኔታ የእናንተስ አስተያየት ምንድን ነው? ስደተኞች በእርግጥ የኢኮኖሚ ችግር ምንጭ ናቸው ወይንስ የመንግስት ድክመት መሸፈኛ? አስተያየታችሁን በኮመንት መስጫው ላይ አስፈሩልን። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁ እንዳትረሱም። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።